ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። ለምንድነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? ብንጸና ከእርሱ ጋር እንነግሳለን ይልና ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ለዚህ ነው እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። መዳናችን የበለጠ ወደኛ የሚቀርበው ካመንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ማለታችን እንጂ ትእዛዛትን መፈጸም የለብንም ማለታችን አይደለም። እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን እንጂ ከክፋትና ከመንፈሳዊ ሰራዊት ጋር ከአጋንንትና ከእኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም። አዎን እኛ ድነናል ብለን ስንናገር በሰጠን ጸጋዎች መጽናት የለብንም ማለታችን አይደለም። አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም፣ አንዴ ድነናል ይላሉ። ደግሞም ተጋድሎ ብላችሁ መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል። ይሄን ብቻ ብለን ግን አናቆምም ወገኖቼ። አንድ የእግዚአብሔር ቃል ላንብብላችሁ። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 1 ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ልብ በሉ፣ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። እዩ፣ በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባት። ለዚህ ነው ገና ቀርታለች የሚለው። ተዘጋጅታለች እንጂ ገና አልተሰጠችንም መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥ ነው። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ፣ በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያበቃ ቢሆን ኖሮ ወገኖቼ መዳንን ተስፋ ይለው ነበር። አንድ ዳግመኛስ መዳንን ለማግኘት ነው እንጂ ያለ እንዳልተገኘ መዳን ስለ ሌላ መዳን ያወራ ነበር። እንድናለን የምንለው ይህን መዳን ነው። የመዳንን ተስፋ መዳንን ለማግኘት ነው እንጂ ይላል። ይሄንን መዳን ነው የራሳችሁን መዳን ፈጽሙ የሚለው። ድነናል እንድናለን የምንለው ለዚህ ነው። ቅድም እንዳልኳችሁ ሰው እግዚአብሔር ላደረገው የማዳን ሥራና ጸጋ ምላሽ መስጠት አለበት። ምላሽ መስጠት ስላለበት ነው የራሳችሁን የሚለው ቃል ነው ክቡር ጳውሎስ አጉልቶ የጻፈልን። የራሳችሁን መዳን ፈጽሙ የሚለን ለዚህ ነው። አንድ ሊቅ ጎርጎሪዮስ ፓልማስ የሚባል ሊቅ እንዲህ ይላል። ምን ይላል? እግዚአብሔር ይሰራል ሰውም ይተባበራል ይልና ጸጋውን ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን የሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው። አብረን ለዚህ ነው የራሳችሁን መዳን ፈጽሙ የሚለው። አንድ ነጥብ ላስታውሳችሁ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? አያችሁ፣ መዳን የሚጀመር ነው፣ መዳን የሚፈጸም ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን እግዚአብሔር። መዳናችን የእኛን ሁኔታ
ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። እደግመዋለሁ፣ የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል አስደግፍና ልንገራችሁ። እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው። የኛን ያጸፋ ምላሽም የሆነው በጽናታችን ምክንያት ነው መንገሳችን የሚመሰረተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚልን መጽሐፍ ቅዱስ። ሌላ ሐሳብ ላቅርብላችሁ። አንዳንዶች ማመን የመዳንን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነለት በቃ መዳኑ ተፈጽሟል፣ ድኗል፣ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። መሰረት አውጥቶ ቤቴን መርቁልኝ ካላችሁ ወገኖቼ፣ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው። ቤት እኮ የሚሆነው ጣራና ግድግዳ ኖሮት፣ በዚህ ዘመን እንደውም ማጌጫና ማሞያ ስራዎች፣ የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው ቤት የሚሆነው። ለዚህ ነው እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። አሜንስ መሰረት የቲ ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መፈጸሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥልን የእግዚአብሔር ቃል ልትነግረን ትችላለህ? አዎ ነግራችኋለሁ። በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል። ልብ በሉ፣ ካመንበት ጊዜ ይልቅ ይላል። አያችሁ፣ መዳናችን ወደኛ ይቀርባል ይላል። ከማመን ጊዜ ይበልጥ መዳናችን ወደኛ ይቀርባል የሚለው የማመን ጊዜ መዳንን የመፈጸሚያ ጊዜ እንዳልሆነ የሚያረጋግጥ ነው። ካመንበት ጊዜ ይልቅ ማለት ከማመናችን ጊዜ ይበልጥ መዳናችን ወደኛ የሚቀርበው በአገባብ እንመላለስ፣ በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን እያለ ይቀጥላል። አያችሁ፣ መዳናችን የበለጠ ወደኛ የሚቀርበው ካመንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። ያ ማለት ምን ማለት ነው? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ለዚህ ነው ማመን መነሻ እንጂ መፈጸሚያ አይደለም ያረኳችሁ። ሁለተኛ መዳናችን ወደኛ ቀርቧልና የሚለው የሚቀርብ ነገር እየቀረበ የሚመጣ ነገር መዳን ሂደታዊ መሆኑን ነው የሚያሳየው። አያችሁ፣ በሂደት ስለምንፈጽመው ነው የራሳችሁን መዳን ፈጽሙ የሚለው። የሚጀመር ነገር አይደለም የሚፈጸመው። የሚፈጸም ነገር ደግሞ ጊዜ አይደለም የሚፈልገው። ጊዜ የሚፈልግም ነገር አይደለም እንደ ሂደታዊ የሚሆነው። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ድነና እየዳንን ነው እንድናለን የምትለው። ወገኖቼ፣ መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን፣ በመዳራት አይሁን፣ በዘፈን አይሁን እያለ መግለጽ ለምን ያስፈልገዋል? ፓትርያርክ ፖፕ ሽኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን ኤ ሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የህይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት። ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ፣ የህይወታችን ሙሉ ታሪክ ውጤት ነው። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው። ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵርያኖስ ሴንት ሲፕሪያን እንዲህ ብሎ ተርጉሞታል። ልብ ብላችሁ ስሙ። አሁን ያልኳችሁ እስከ መጨረሻው የሚጸና እርሱ ይድናል የሚለው ቅዱስ ቆጵርያኖስ ሴንት ሲፕሪያን ምን ብሎ ተርጉሞታል መሰላችሁ? እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም ይላል። እዩ፣ ከመጨረሻው
በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው ምእመናን። የተሰጠን የተስፋ ቃል ምንድነው? የመዳንን ተስፋ የሚል ቅድም አላነበብኩላችሁ? የመዳንን ተስፋ የተስፋውን ቃል እንድታገኙ ማግኘት ምን ማለት ነው? ገና እንዳላገኘን አያሳይም፣ እንዳልተፈጸመ አያሳይም። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ እኔ ገና እንዳልያዝኩት እቆጥራለሁ የሚለው እኮ ለዚህ። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሐ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? ለምን ዲያብሎስስ መንጋውን ለምን ይዞራል? እንዳልመሳ ሊውጥ ለምን ያገሳል? ብርቱ የመዳን ጉዞ ውስጥ ስላለ